በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ አድማጭ ተመልካቾቻችን፣ ዘላለም አምላክ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር አምላካችን ረድቶን አግዘውን ሁለተኛውን ክፍል ደግሞ ከፓስተር ግዛው ጋር የነበረንን ሁለተኛውን ክፍል ይዘን መተናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ይሄ ፕሮግራም የሚዘጋጀው ከኢቫንጀሊካል ቴሌቪዥን ጋር በመተባበር በቃለ ወንጌል የቴሌቪዥን አገልግሎት ነው ማለት ነው። እግዚአብሔር አምላክ ዘመናችሁን ይባርክ። ብዙ እየታነጻችሁ እንደሆነ እናምናለን። እንግዲህ ፓስተርን እንግዲህ ማግኘት የምትፈልጉ ሰዎች በስሩ ባለው የሱ ስልክ እየደወላችሁ ልታገኙ ትችላላችሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በድጋሚ ተገናኝተናል። መጋቢ እግዚአብሔር አምላክ ይባርክ። እግዚአብሔር ያደረገው ነገር በጣም ትልቅ ነገር ነው። በህይወትህ የሰራው ነገር እነዚህ በክርስትና ጉዞ ውስጥ ያለፍክባቸው ጉዞዎች በጣም የመለኮት ጣልቃ ገብነት የነበረበት የእግዚአብሔር እርዳታ የነበረበት ጠላት በብዙ ነገር በኑሮ እንኳን እየታገለ የተማርክበትን የሰለጠንክበትን ፕሮፌሽን ትተህ ራስህን ለወንጌል አገልግሎት ለይተህ በብዙ ትግል ውስጥ አልፋን። ግን ያየሁት ድልህን ነው። እግዚአብሔር አምላክ የተባረከ ይሁን። ዛሬ በሁለተኛው ክፍለ ጊዜ ደግሞ የምናየው ከአገልግሎት ጥሪ ጋር ከአገልግሎት ሂደት ጋር በአገልግሎት ውስጥ ከሚገጥሙ ቻሌንጆች ጋር የተያያዙ ነገሮችን አብረን የምናየው። እንግዲህ ይህንን ፓርት ደግሞ ለጀማሪዎችም በአገልግሎቱ ብዙ ዓመት ለቆዩ ሰዎችም ተሞክሮህን ታካፍለናለህ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ካንተ ጋር አብረን እንጸልይና አየሩን ባርከን ወደሚቀጥለው ፕሮግራም እንሄዳለን። አብረን እንጸልይ። እግዚአብሔር አምላክና አባታችን ሃሌሉያ፣ በምድር ላይ አንተ እንድናገለግል እድል የሰጠህን አንተ ነህ። አሜን። እድል የሰጠህን የናዝሬቱ ኢየሱስ የጌቶች ሁሉ ጌታ ጀግና፣ የቀራንዮ አንበሳ፣ የጎልጎታው ጀግና ኢየሱስ አንተ የሞተረኞችን የህይወት መልእክተኛ የምታደርግ ጌታ፣ እድል የምትሰጥ የምታግዝ የምትረዳ ጌታ፣ ስለረዳህን ስላገዝከን እግዚአብሔር ሆይ ያንተን ትልቅነት ለማውራት በዚህ ስፍራ አለ። ክብሩ ሁሉ ተጠቅልሎ ላንተ ይሁን። ደግሞ እግዚአብሔር ሆይ የሚሰሙትንም ደግሞ በዚህ ጣቢያ ላይ ይህንን ፕሮግራም እግዚአብሔር ሆይ እየተጉም ያቀርቡትን አንተ እንድትባርክ ፕሮቫይድ እንድታረግ ደግሞ እግዚአብሔር ሆይ በአየሩ ላይ መዋል ያለበት ለሰዎች መድረስ ያለበትን ነገር ሁሉ ማድረስ እንዲችሉ በመንፈስህ አንተ እንድትመራቸው እንድታግዛቸው መንፈስ ቅዱስ ላንተ ለታመኑት እጆች አደራ አሳልፈህ። አሜን። አንተ ለዘላለም ከፍ በል። ቀሪ ጊዜ ሰዓታችንን ተረከብ። ሁሉ ለክብር ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ለዘላለም ይባረክ። እንግዲህ ከአገልግሎት ጥሪ ጋር በተያያዘ እንግዲህ ብዙ በቴዎሎጂ በስነ መለኮት ትምህርት ቤት ውስጥ አልፈህ ምናምን አይደለም። ስነ መለኮት ትምህርት መማር ጥሩ ነው፣ ግን ስነ መለኮት መማር የአገልግሎት ጥሪ መሰረት ሊሆን አይችልም። ወዲያው እንደተነካ ነው አገልግሎት ነው የጀመረው። እንዴት አየው እንግዲህ አገልግሎቱን? ቤተክርስቲያን እንዴት ተቀበለችህ? የአገልግሎት ጅማሬን ሂደትን አውራን። ያው እንግዲህ ትልቁ ነገር የአገልግሎቱ ባለቤት ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ባለበት ሁኔታ ውስጥ ሁሉ ሰዎችን የሚያበቃ ነው። ብቃትን የሚሰጥ መንፈስ ቅዱስ ነው።
እኔ የተረዳሁት የገባኝና ለአገልግሎት ብቃት የሆነኝ እንድቆም የረዳኝ ቃሉና የእግዚአብሔር መንፈስ ነው። እያስታጠቀኝ እያስረዳኝ የነበረው እሱ ነውና በቴዎሎጂ ትምህርት ቤት ውስጥ እንግዲህ ሌትሊ በኋላ ነው የመጣሁት የተማርኩት። እኔ ዓመት ለክርስቶስ የሚባል እንኳን መሰረተ ክርስቶስ ቤተክርስቲያን ላይ ለአንድ ወር የሚሰጥ የአገልግሎት ማስጀመሪያ ነገር አለ። እሱን እንኳን አልተማርኩም። እኔ አገልግሎት ስገባ ምድረ በዳ ላይ ነው እኔ ወደ አገልግሎት የመጣሁት። ግን የተዋጣ ነገር ለሰዎች መድረስ የሚገባውን መንፈስ ቅዱስ በቃል ውስጥ እኔን እያስተማረኝ አንዳን ቃል እየተረተረልኝ ሰዎች እንዲረዱ ያደርግ ነበር። ሰው ልብ ጋር ይደርሳል መልእክቱ፣ ሰው ልብ ጋር ይደርሳልና የተማርኩት ከዛ በኋላ ነው። ያው እንግዲህ እንዳልኩ ካገባው በኋላ እንግዲህ ከአፋር ሁለተኛ ትዳሬ ማለት ነው ወጣው። ከዛ እኔ ውጣ ምፈልግ በኢትዮጵያ ዙሪያ ነው አገልግለኝ ብሎ እግዚአብሔር ተናገረኝ። ሲናገረኝ እንግዲህ ባለቤቴ አዲስ ሙሽራ ናት፣ ለሷ ይከብዳታል። እግዚአብሔር ለሷም ተናገራት፣ ተረዳችኝና እሷ አዋሽ 7 ኪሎ እያለች እኔ እንግዲህ ወደ ናዝሬት ገባው ሴንተር አድርጌ እንደ ኢትዮጵያ ለመንቀሳቀስ። ቤተክርስቲያንን ባረከችኝ፣ ተረዳችኝ ራእዬን እዛ የነበረችውን ቤተክርስቲያንና ሸኙኝ። መጥቼ የግድ በቤተክርስቲያን ስለ ራሴን ማሳየት ለመሪዎች ራሴን ሁሉ ጊዜ ማስገምገም ስላለብኝ እንደ ጳውሎስ ደቡብ መሰረተ ክርስቶስ ናዝሬት ላይ አባል ሆንኩኝ። ገጠር እየወጣሁ ሄጄ ያገለግላለሁ። ከዛ እንግዲህ እያለን ባለቤቴንም በሚራክል እግዚአብሔር ናዝሬት አስገባት። የተወለደችበት ቦታ በሥራ ዝውውር መጣች ወደዛ። እንግዲህ ለኔ አገልግሎት ትልቁ መሰረት አሁን ለቀጣዩ ምዕራፍ በዚህ መልክ ለማገለግለው ባለቤቴ ነበረች። በጌታ ቤት ያደገች ናት። በጣም እግዚአብሔር የባረካት ሰው የጸሎት ሰው ናት። በቃ እግዚአብሔር ደግሞ ለሷም የሚሆን ትንሽ ስራ አላት። ንግድ ባንክ ላይ ትሰራለችና ለኔ አገልግሎት አሁን መነሳት እንግዲህ ሁለተኛ ሌላ ምዕራፍ መጣኝ። እንደገና አምላክ ያኛው ሲያልፍ በዚህ መልክ ደግሞ በቃ ጸልይ ብቻ የምትለኝ እህት ጌታን ፈልግ ዝጋና ጸልይ ነው የምትለኝ እንጂ ሽሮ አለቀ ቲማቲም አለቀ አትለኝ። በርታ እግዚአብሔር የሚያሰራን ስራ ነው የምትለኝና በእንደዚህ ያለን 2 ልጆች ወለድን። እኔ ለልጆቼ ልደት እንኳን በእውነት ለመናገር ተገኝቼ አላውቅም። ልጆቼን በሚገርም ሁኔታ ያሳደገች እሷ ናት። ልጆቼ ጌታን እንዲፈሩ ጌታን እንዲያውቁ። አሁን አንዷ ሕክምና ትማራለች። ያ የመጀመሪያውም ከወለጋ መጥቶ አሁን ባንክ ላይ ሰራተኛ ሆኖ እግዚአብሔር አቁሞን፣ ሁለተኛዋም አሁን ሕክምና እየተማረች፣ ሶስተኛዋም ዘንድሮ ማትሪክ ትወስዳለችና ልጆቼ ራሱ ለኔ በጣም ነው ኢንካሬጅ የሚያደርጉኝ። በቃ እግዚአብሔር ካንተ ጋር ነው በርታ ይሉኛል። የሆነ ችግር እንኳን ሳንቲም ሲፈልጉ ግባና ጸልይ እግዚአብሔር ይሰጣል ነው የሚሉኝ። እግዚአብሔር እንደሚሰጥ በጣም ገብቷቸዋልና አገልግሎቴ እንግዲህ በአሁኑ ላይፌ ላይ ያለችው ባለቤቴ ለኔ የጀርባ አጥንት ናት። ክብር ለኢየሱስ ይሁን። የጀርባ አጥንት ትረዳኛለች። አገልግሎቴ የቀጠለው ትዳሬ ላይ እግዚአብሔር ነገሮችን ስላስተካከለ እንጂ የኔ አገልግሎት ሊቀጥል አይችልም። ምክንያቱም ኩሊም ቢሆን ሰርቼ ያን ልጅ ነው ማሳደግ የነበረብኝ። እኔም ማስቀጠል ስለፈለገ እግዚአብሔር አምላክ ይህንን የመሰለ ትዳር ሰጠኝ። ጌታን የምታውቅ የተረዳችና እግዚአብሔር እንግዲህ በዛ መልክ አኖረን። ናዝሬት ተቀየረች መጣች። በንግድ ባንክ እግዚአብሔር በብድር በሷ በኩል አመቻቸልን። እግዚአብሔር ቤት ገዛልን ናዝሬት ላይ። ከመንከራተት ወጣን። ቤታችን እየኖርን እኔም ገጠር እየወጣው እያገለገልኩ ለልጆቻችንም ደግሞ እግዚአብሔር በሷ በኩል እያኖረ እግዚአብሔር ጠገነን። አገልግሎቴ በዛ መልክ ነው የቀጠለው። የሚገርም ነገር ፈረቀሳ ትሄዳለህ የሚል ለአገልግሎት እና እንዴት አድርገህ ነው? ቆይ እንግዲህ የመናፍስት ዓለም በጣም ያለበት ነው፣ ከባድ ነው። እንግዲህ አገልግሎት አጠቃላይ ከተማ ብቻ አይደለም። በየገጠሩ ትዞራለህ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ትሄዳለህ። እንዲህ አይነት በጣም እንግዲህ ፈረቀሳ ማለት ስቲል ነው፣ በጣም በሚሊዮን ይባላል።
የሚቆጠር ህዝብ ለባዕድ አምልኮ የሚሄድበት ቦታ ነውና ለወንጌል አገልግሎት ትሄዳለህ የሚባል ነገር አለ። እንዴት ነው እሱ ነገር? አዎ እንግዲህ ምንድነው እዛው ቤት ውስጥ እኔ መጀመሪያ እግዚአብሔር እኮ ሲጠራ እዛው የመጀመሪያውን ያሰለጥንህና ተመልሰ እሱን አፍርስ ነው የሚልህ። ጥሪው ይሄ ነው በቃ እንደ ጌዲዮን ማለት ነው። እንደ ጌዲዮን በቃ ጣዖት አምልኮ እንደ ጌዲዮን በቃ ነውና እኔ መጀመሪያ ጀማታ የሚባል አለ። የኔን መንፈስ ተከትለው ፈረቀሳ ጥቅምት 19 ለአንድ ሳምንት ነው እዛ ምን ቆየው በገብርኤል ነው እንግዲህ በገብርኤል ስም ነው መንፈሱ እዛ የሚመለከው እና ለአንድ ሳምንት ድኳን እንሰራለን። ከኔ ጋር ከአካባቢው ሄዱ ሰዎች በፊት አብረውኝ ይኖሩ ነበር። እሱኑ መልሰ አፍርሰው አለኝ እግዚአብሔር። አድሮ ትሄዱ ነበረ? አዎ በጣም ከሐረርጌ እዛ በእግር ነው የምንሄደው። መንፈሱ ባይገርምህ እናቴ ስትሞትም የነበረው መንፈስ የሚገርም ነገር አድጌ ሞላ በብዙ አይነት መልኮኜ በቃ ናዝራዊ አድርጎኛል። ለራሱ መንፈሱ ናዝራዊ በቃ አድርጎ የነበረኝ መንፈስ እዛ ልክ ስገባና ማህበረሰቡን አግኝቼ እዛ ድኳን ውስጥ ስናገለግል ሜዳ ላይ ትሄዳለህ። ፈረቀሳ አርሲ ውስጥ አንጋዳ ይባላል። እዛ አሁን የአማኑኤል ቤተክርስቲያን አንጋዳ ላይ ተተክላለች እና በሚገርም ሁኔታ እኔ 90% አገልግሎቴ ገጠር ነው። አሁን የጸጥታ ሁኔታዎች አሁን ላይ ሊሚት አረጉኝ እንጂ እግዚአብሔር ዶልፊንም ገዝቶልኝ ስፒከር ላው ላይ ጭኜ ጄኔሬተር ጭኜ ኢየሱስን ደቡብ ከሄድኩ ወንጌል የሌለበት የደቡብ ልጅ ቋንቋ ምችል ይይዛለሁ። እኔ በአማርኛ ሰብካለሁ። የአካባቢውን ሰዎች በካልቸራቸው በኮንቴክስት ነው እንደዛ ነው ምሰብክ የነበረው። አሁን ላይ የጸጥታ ጉዳይ አቁሞኝ ነው ከዛ አገልግሎት የተገታሁት እንጂ ምገባው መስጊድ ውስጥ ነው ምገባው። ፈረቀሳ ገባለሁ፣ ኢማመት አረጋለሁ፣ ሽርጥ አረጋለሁ፣ ሰንደል ሰክቼ ጥቁሩን ያንን አለንጋው ልጅ ይገባለሁ። መካከላቸው ተመሳስዬ ቁጭ እላለሁ መንፈሱ እንዳይሰራ። ሼከና ሁሴንም ስትሄድ እንደዚህ ነው። ባላ ባንቾን ይዤ እሄዳለሁ እና እኔ ውስጥ ጌታ አለ እነሱ ውስጥ ያለው እነሱ ወደ አንተ ይመጣሉ ኤርሚያስ አለ እንጂ አንተ ወደ እነሱ አትሄድም። በእኔ ውስጥ ያለው ከነሱ ውስጥ ካለው ስለሚበልጥ ዶሚኒየን ስፒሪት ይዤ እገባለሁ። በጾም ጸሎት ከረሜ ምሪት ተከተለ ነው ምሪት ተከተለ ግባ ካላለኝ አልገባም። ሰው ይዤ ነው አንድ ጓደኛ ይዤ ነው በልሳን እንትን እያለ በቃ የሆነ በልሳን እያልኩት እሱ በኦሮምኛ ወይ አሜን ረቢ ማኔ ረቢ ግራኝ ይላል እጁን እንዲህ እያደረገ እንደነሱ ግራ እናጋባቸዋለን። በጣም ነው ግራ የምናጋባቸው። ከዛ እነዚህ ሰዎች ላይ የሚሰራ መንፈስ ምናምን ይላሉ። ልሳን መሆኑን ያውቃሉ እነሱ እና ከእግዚአብሔር በስተቀር እግዚአብሔር ሌላ አምላክ የለም ነው የሚለኝ እሱ ደግሞ ሲል እኔ በተራ ደግሞ ረቢ ማኔ ረቢ ብራንጅሩ ነው ከእግዚአብሔር በስተቀር ሌላ አምላክ የለም እለዋለሁ። ግራ ጋብተናቸው መንፈሱ ታስሮ ነው የምንመለስ። እዛው ደግሞ ልብሳችንን ቀይረን በሌላ መልክ ደግሞ ልባቸው የተነካ ሰዎች ልክ ፎከስ እናረግና አውጥተን ጌታ ኢየሱስን መስክረን ከጎጃም ከሆነ የመጣው ስለት ሊያደርስ ሰብከነው እዛ ሄደ አብያተ ክርስቲያናት ጆይን አድርግ እንለዋለን። ከመቀሌ ከሆነ እንደዛ በዚህ መልክ ነው ሰዎችን እዛ በወንጌል የምንደርሳቸው። አሁን ድሮ በጣም አክሰሱ ነበረ። አሁን ላይ ግን የኦሮሚያ ባህልና ቱሪዝም አካባቢውን ያንን እንትኑም ቤት በካልቸር ስር ስላስገባው እንደፈለገ ሄደ። አሁን መስበክ አትችልም። ለቤተ ክርስቲያን የተሰጠ ዕድል በብዙ መልክ እየጠበበ ነው የመጣው። በብዙ መልክ በፊት እንደፈለገ ነው በማይክሮፎን የምንሰብከው። አሁን ግን አይቻልም። አሁንም እኮ እንቅስቃሴው አለ። የአደባባይ የወንጌል ስርጭቱን ለመከልከል ለማገር ለመወሰን እንዲህ አይነት እንቅስቃሴዎች ያሉ ይመስለኛል። በክፍለ ከተማ ደረጃ አሉ። አንዳንድ ጊዜ የኛ ልጆችም ይያዙበት አሉ። በቲም ይዘን የምንወጣበት ጊዜ ላይ ያው እንግዲህ እግዚአብሔር ሞገስ እየሆነን ነውና በጣም በጣም ቤተክርስቲያን ያገኘችውን እድል መጠቀም ያለባት በሰዓቱ ነገ ዛሬ አይደለም። ለቤተ ክርስቲያን አሁን በኦሮሚያ ባህልና ቱሪዝም ስር ስላለ ያው አምልኮ ቀጥሏል። ግን አምልኮ ቀጥሏል። ኦኬ ኢቫንጀሊዝም ማድረግ ግን አትችልም። ለምን? የሰው እምነት ሄዶ መረበሽ ተብሎ አቃቤ ሕግ አለ፣ ፖሊስ አለ፣ ዳኛ አለ። ተፈርዶብህ ከርቸሌ ነው የምትገባው። አሁን ዚስ ዴይ
እና ለቤተ ክርስቲያን የተሰጠው እድል እንዴት እንደጠበበ ቤተ ክርስቲያን የተሰጣትን እድል በጊዜው እንዲመጠቀም እንዳለባት እና የአሁኑ ዘመን ቤተ ክርስቲያን መልኳ ስታይ ደግሞ ድብልቅልቅ ብሏል። እኔ ከነበርኩበት እንግዲህ 30 ዓመት ሞላኝ ፉል ታይም ከሰጠው። በዚህ 30 ዓመት ውስጥ ብዙ ነገር ተቀያይሯል። ለወንጌል ቤተ ክርስቲያን ሚሽን የማታረግ ከሆነ ሚሽን የማትልክ ከሆነ የዘመኗ ቤተ ክርስቲያን ገብተሃል ሕያውነቷ ያጠራጥራል። ሕያው የሆነች ቤተ ክርስቲያን ሌላ ተተኪ ነው፣ ሌላ የሚድኑ ሰዎች ላይ ነው ኢንቨስት የምታረገው። አሉ ጥሩ ጥሩ ምሳሌ የሚሆኑ ግን በቂ አይደለም። መሰራት ያለበት ሰዎች ላይ ነው። ጌታ እኮ ሊመጣ 11 ሰዓት ከ59 ደቂቃ ላይ ነው ሁሉ ነገር እያበቃ እና ስለዚህ አገልግሎቱ ቅናቱ ዛሬም 1 ዓመት እንዳገለገልኩ አይሰማኝም። ገና ውስጤ ትኩስ ነው። እንደ ካለ በ85 ዓመት እንደ 45ቱ ነው የሚለውና ውስጤ ለአገልግሎቴ መሰረቱ እንግዲህ ቤቴ ነው፣ ባለቤቴ ነው፣ ልጆቼ ናቸው። እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። በተለይ ከመስዋዕትነት ጋር አሁን ብዙ ጊዜ ገጠር ሄዶ ማገልገል ብዙ ኮንፈርት አይሰማውም ብዙ አገልጋይ ከተማውን ነውና አንተ ደግሞ በጣም ገጠሩን ትፈልጋለህ። ለምን ገጠሩን ፈለግከው? ገጠሩን ብቻ ለምን ፈለግከው? አብዛኛውን ክፍለ ሀገር እየሄድክ ነው የምታገለግለው በየገጠሩ። እንዲህ አይነት ተሸክም አለ። እንዴት መረጥከው? ከባድ አይደለም ወይ? እውነት ነው። ቤተክርስቲያንም ደግሞ ሳፖርት አታረግም። እንዲህ አይነት ነገር በጣም እይታዋ ጠባብ ነው። ሚሽነሪዎችን ልትልክ ትችላለች፣ ግን በችግራቸው በምናቸው የመድረሱ ነገር በጣም እንትን ነው። እዚሁ ነው መገፋፋቱ። እዚህ ቸርች እዛ ቸርች እዚያ ምናምን መባባሉ አለ። ግን ገጠሩ እንግዲህ የኢትዮጵያ ነኝ እንደሚገባኝ 80% ኢትዮጵያዊ በገጠር የሚኖር ነው። በገጠር ምን ያህል ቸርች አለ? እስኪ አንተ ምንድን ነው የምትለው? አዎ እንግዲህ ዋናው መሰረታዊ ነገር ቤተ ክርስቲያን ላይ የተቀመጡ መሪዎችና አገልጋዮች ወሳኝ ነው ወንጌልን ለማስቀጠል። በጊዜው የጌታ ደቀ መዝሙር ነበሩ፣ አስቀጠሉ። አባቶች ነበሩ፣ ቀጠለ፣ እኛ ጋር ደረሰ። ይሄ የሩጫው አሎሎ የተቀበሉ ሰዎች እይታ ወሳኝ ነው። እይታ ወሳኝ ነው እና ትልቁ ነገር ምንድነው? እኔ ገጠር የመረጥኩበት በጣም እንደ ውለታ አሁንም ትክ የሚያደርገኝ ለኔ እዛ ገጠር ውስጥ እንደዛ ስሰቃይ የደረሰልኝ የለም። እኔ ደግሞ እንደኔ ለሚሰቃዩ መድረስ አለብኝ። ይሄ ውለታ ነው። የጌታ ውለታ በምን ልክፈለው? በምን ልክፈለው? እንደ ሰው እኮ መኪና ይዘህ ከተማ መዝናናት ትችላለህ። እንደ ሰው ቸርች ላይ ቁጭ ብለህ ማገልገል የተቀመጠብኝ ነገር ግን እኔ የሆንኩትን የመጀመሪያ ላይፌን ነው። ልክ ልቀመጥ ስል ቤተ ክርስቲያን በፓስተርነት ላገለግል ኢቭን ኖርዌይ ሀገር እንኳን ኢንቫይት ተደርጌ ለፓስተርነት ላገለግል ተስማምቼ ሳበቃ የገጠሩን ሕዝብ የት ትተህ ነው የምትሄደው ብሎ መንፈስ ቅዱስ ገሰጸኝና ሰዎቹን ይቅርታ ጠይቄ ሌላ ሰው ውሰዱ ብዬ ቀረው። አየህ እና ስሪት ነው ሜዲን ጃፓን ሜዲን ቻይና አይሆንም። ስሪት ኢንግሪዲያንቱ ውስጥ ያለው ጌታ ያስቀመጠብህ ነገር ነውና ውስጥ ያስቀመጠው ገጠር ነው። አሁን ከተማ አገልግል ከምትለኝ እኔ ገጠር ሂድ ብትለኝ ውስጤ ትኩሳቱን አልችለው እየጋልኩ ነው የሚሄደው። እና ምንድነው ከግለት ሲወጣ አማኝ ከእሳት ውስጥ ሲወጣ ሲወርድ ከምድር ጋር ነው የሚሳፋው። ከምድር ጋር የተሳፋ ህይወት ደግሞ ምድር ላይ ያለውን ነገር ነው አፕሪሺየት የምታረገው፣ የሞተልህን ጌታ አይደለም። ኢየሱስ የሞተልን እኮ ተወርቶ አላለቀም። ተወርቶ አላለቀም። ለኔ ሆነው ጌታ እንደሆነልኝ እኔ ወኝለታለሁ ወይ ነው ነው ውስጥ ያለው። እና መስዋዕትነት ያስከፍላል። በአሁኑ ሰዓት በብዙ መልክ አሁን የሄድባቸው አካባቢዎች በጣም ያስፈሩ ነው። ህይወቴ ልጆቼን ሚስቴን ሁሉ በውስጤ በቃ ተሰናብቼ ሁሉ ነው ሄዶ ላልመለስ ሁሉ ይችላል። ግን እግዚአብሔር እየረዳኝ ታምኜ በሄድኩት ልክ እግዚአብሔር በድል ይመልሰኛል።
ስልጠና እንሰጣለን፣ ኮንፈረንሶች እናረጋለን፣ ጸሎት ይዘን እንገባለን። በብዙ አይነት በአራቱም አቅጣጫ አሁን የሚሰራ ማለት የሚገባበት ልክ እየገባው እየሰራው ነውና መስዋዕትነት በጣም ያስከፍላል። እኔ ማገለግለው አገልግሎት የሚታይ አይደለም፣ ጌታ ብቻ ነው የሚያየው። ጌታ የሚያየው ደግሞ በጣም እኔን ባርኮኛል፣ እያኖረኝ ነው። እሱ ካኖረኝ ለምን እኔ ለሱ ጆሮዬን ለተበሳውለት ጌታ እንደዚህ በቃ ለሱ ኖሬለት ለምን አላልፍም? እና እግዚአብሔር አይጥልም፣ በቃ ይረዳል ሰው። በቃ ታምነህ ተሰማራ ነው አንድ ጊዜ ያለ። አንድ ጊዜ በጣም እያጉረመረምኩ ጭቃው፣ ዝናቡ ጫማዬ ከላይ ላይ ተገነጠለ። በዛው በጫማው ገመድ ጥፍር አድርጌ ከእግሬ ጋር የተገነጠለውን ሰው አስሬው እንድቀጥል ነው ያደረገኝ። ብራቅ ከፊቴ መጣና ዝግባውን እንዳል ትር አደረገው። ታምነህ ተሰማራ የሚል ድምፅ ነው የተሰማኝ። አስቀጠለኝ። አየህ፣ እኔ ወደኋላ ባፈገፈግም እግዚአብሔር አልተወኝም። ለምን? ከኔ እግዚአብሔር የሚፈልገውን ነገር መስዋዕትነት እየከፈልንም ቢሆን ጌታን ማገልገል አለብን። የጌታ ውለታ በምን ይመለሳል? እና እንደዛ ነው። ዋጋ ለመክፈል ዝግጁ አለመሆን። እንደውም አሁን አንተ እንዳልከው ወደ ውጭ ሀገር መሄድ ምናልባት የልዩ እድል እንደ ልዩ እድል ተደርጎ የሚታሰብ ነገር ነው። ያን ነገር ሁሉ ዘግተህ ነው እያገለገልክ ያለውና አሁንም ራሱ የኔ የሚባል ቋሚ ደሞዝ ያለ አይመስለኝም። የለኝም። እንዴት ነው የምትኖረው? እግዚአብሔር እንዴት ትኖራለህ? እንዴት ታኖራለህ? ቤተሰብ እንግዲህ እግዚአብሔር የሰጠኝ ሚስት በጣም እግዚአብሔር ይባርካት ትልቅ ነገር ነውና የሚገርም ነገር እኔ አዲስ አበባ ከገባው 8 ዓመቴ ነው። ሴንተር እንዲሆነ ነው የገባሁት እንጂ እዚሁ ለመኖር ለልጆቼም ለሚስቴንም በሚራክል ነው እዚህ በዝውውር ያመጣት። ወደዚህ ስንመጣ ግን ገለምሶ ላይ በነበረን ጊዜ 200 ካሬ ላይ አንድ ከትግራይ የመጣች ወታደር ሚስት 200 ካሬ ሜትር ሰጣኝ ሄደች ለኔ። እሱ ላይ የሚገርም ነገር አገለግላለሁ፣ ጭቃዬን አቦካለሁ፣ እንጨት የሚማግሩ እንትን ግድግዳ የሚሰሩ አስደርጋ ራሴ መርገዋለሁ። ቤቱ 200 ሺህ ብር ሸጥኩትና አዲስ አበባ ልንገባ ስንል የሚገርም የቸርች የቤተ ክርስቲያን መሪ ነው የገዛኝ። ሸጥኩትና 200 ሺህ ብሩ ወዳው ላክልኝ። እሱን ይዤ ኮንዶሚኒየም ፍለጋ አዲስ አበባ ለመግባት ነው። ቤት ከሌለኝ ደግሞ በየወሩ የምከፍለው ኪራይ የለኝም፣ ደሞዝ የለኝም። እና በጣም ስፈልግ ቱሉ ዲምቱ ላይ አገኘሁ። ያንተ ቤት እዛ ነው አለ። ሲሄድ የክርስቲያን ቤት የሚሸጥ ሰው አገኘሁ። 200 ሺህ ብሩን ተቀብሎኝ 350 ሺህ ነበረ ያን ጊዜ ያልተሰራ ሌጣውን የሆነ ቤት ከኮንዶሚኒየም እንትኖች እንደተረከቡትና እሱን 150 ሺህ ብሩን ጠብቆ ነው የተቀበለኝ። መተን የገባ ነው እሱ ቤት ውስጥ ነው። እንግዲህ ኪራይ አረፍኩ። ለመንግስት የምትከፈል 1600 ብቻ ነው በወር የምከፍለው። እንደዛ እያለን ኮቪድ ገባ። ኮቪድ ሲገባ ቸርቾች ተዘጉ፣ ገጠርም ከተማ። አሜሪካ የሚኖሩ የሚያውቁኝ ሰዎች ደግሞ እዚህ አያት ላይ ኮንስትራክሽን ያሰራሉ። ለምን ይሄ ከዛ እያየህልን የሚሰራውን ፎቶ እያነሳ ኢንጂነር አለን፣ ጥበቃ አለን፣ ፋሚሊ ዕቃ ይገዛል፣ አንተ እያየ ለምን አትልም አሉ። አሮጌ ዴክስ ነበረች። እሷን እየነዳው ማስካርጌ ይሄ 50 ሺህ ሲልኩልኝ ለነዳጅ 40 ሺህ ሲልኩልኝ እግዚአብሔር አምላክ ናዝሬት ላይ በባንክ እንትን ያለውን አወራርደን እንግዲህ መተን ቦታ ገዛን እዚህ 94 ካሬ። እሱ ላይ ያለን እንግዲህ ስንል 50 ሺህ ሲልኩ 40 ሺህ ሲልኩ ሁለቱን አወጣሁት። ይገርም ነው። በኮቪድ ጊዜ ሰው ሁሉ ለሰው ሲዘጋ መንፈስ እግዚአብሔር ለኔ ከፈተልኝና ኮንስትራክሽን አላውቅ እንግዲህ እኔ ሌማን ነኝ፣ ምንም የማውቀው የለም። እማያትን እያደረገ እነዛ ሰዎች ረዱኝና እስከ 4ኛ ፎቅ እስከሚሰራ ያንን ቤት አጠገቤ ቆመው ሰሩልኝና በጣም ጌታ ይባርካቸው። ፍቅርና ሮቤል ይባላሉ። አሁን መጥተው ኑሯቸውን እዚህ እያረጉ ነው። እኔ አረፍኩ። አንድ ከሱ ላይ እናከራያለን። አሁን
እንግዲህ እግዚአብሔር መጣ በሌላ በዛ ስናጣው በዚህ መጥቶ ለልጆቼ መኖሪያ ለትምህርት ቤት እሱን አደረገና ምንም አላጣንም። እግዚአብሔር ያኖራል። እኔ ጨክኜ ስለወጣው ሰው አስነስቶልኝ ቤትም ሰራልኝ። እንግዲህ እግዚአብሔር በእያንዳንዱ ነገር ከኔ ጋር ነው። እኔ ፎከስ የማደርገው ጥሬ ላይ ነው። ገጠር አገልግዬ ጨርሼ ስመጣ ያውቁኛል። አሁን ይሄን የሚሰሙም ያውቁኝ ሰዎች መጥቼ እኔ ከጸሎት ውጪ ሌላ ነገር አላውቅም። ዘግቼ መጸለይ፣ መታጠቅ፣ ለሚቀጥለው ፕሮግራም መዘጋጀት ነው። ይሄንን ይመስላል። እግዚአብሔር ያኖራል። ዋው! ክብር ለእግዚአብሔር ይሁን። እንቀጥላለን ፓስተርዬ፣ እንቀጥላለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከእረፍት በኋላ ተመልሰን እንገናኛለን። እግዚአብሔር አምላክ ለዘላለም ዘመናችሁን ይባርክ። ተባረኩልን። መልካም ቆይታ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።